እኔ ትናንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም። ስለዚህ መኪናውን ኦሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ። በቃ የምታግዙኝ ከሆነ አግዙ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት ይታለች። ሙኒት እኮ የለችም ጋይስ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት ይታለች፣ በማርያም የለችም እኮ ሙኒት። ገስት ላይ የለችም ሙኒት። ኦኬ እሺ ሰማው። በቃ ለሱ ነው አሁን እንትን የምትሉኝ። እገባለሁ፣ ማታ እገባለሁ። ለሁሉም ነገር ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩ ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ የምልበት ምክንያት የለኝም። ምክንያቱም እነኚህ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልከው ተላላኪዎች አጋዦቹን ወይም ቀኝ ልጆቹን ነው። እሱ ነው የሚያደርጋቸው ነገሮችን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም። ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፈቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራው ታውቃላችሁ። እዚህ ሀገር ላይ እኔ የምኖረው አንገቴን ደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምጽ ስለነበረ ከነ ኢቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ። 1,100,000 ተመልካች ያየውን የእርዳታ ቪዲዮ ነበረ። ግን ጀስት የሆነ ምናልባት ላይቭ እንድገባ አብሬያቸው ምናምን ቪው ለማግኘት ካልሆነ በስተቀር እኔን እንደ ጌጤ ሊተባበረኝም ሊረዳኝም ቀና ሊያረገኝም የሚፈልግ አንዳችም ሰው የለም። እኔ የገባኛ ነው። በቃ ቅስም የሚሰበር ነገር ነው። ታብታባችሁን ጋይስ ለምንድን ነው ታብታብ የማታደርጉት? ታብታቡ ገና 167 ላይ ነው ያለው። ማስኬት ትችላላችሁ። 2200 ሰው ማለት በጣም ብዙ ነው። በጣም በአንድ ደቂቃ እና በሁለት ደቂቃ ማስገባት ትችላላችሁ። ግን አብዛኛዎቻችሁ ዝም ብላችሁ እያያችሁ ስለሆነ ነው። ጋይስ በእናታችሁ ታብታብ አድርጉትና ወደ ገደለው እንግባ። ምክንያቱም እኔ እዚህ ላይ የመቆየት አቅምም የለኝም። በነገሮች በጣም ተጎድቻለሁ፣ እግዚአብሔር በሚያውቀው ማለት ነው። አቅምም የለኝም እንደምታውቁት። እኔ ጤናም ችግር አለብኝ። እባካችሁ አይኑ በጣም ብዙዎቻችሁ መግባት እንደምትፈልጉ አውቃለሁ። በጣም ብዙዎቻችሁ የምታወጡት ከልባችሁ የሚወጣ ነገር እንዳለ አውቃለሁ። ለኔ ማለት የምትፈልጉት ነገር እንዳለ አውቃለሁ። ስድብም ቢሆን ቅስም የሚሰበርም ነገር ቢሆን ለኔ የሚጠግነኝም ቀና የሚያረገኝም ሊሆን ይችላል። እኔ አሁን ላይ መጀመሪያ ወደ ጉዳያችንን ነግባና ቢያንስ አትሊስት ታብታባችሁን ጋይስ ታብታብ አድርጉ። 2500 ሰዎች አላችሁ። ታብታብ አድርጉና ወደ ገደለው ወደ ጉዳያችን እንግባ። ነገሮች ያልፋሉ በዚህ ዓለም ላይ። እኛ ምናልባት እግዚአብሔር ከፈቀደ እኛንን ቀሪዎችና ለሚያልፍ ቀን የማያልፍ ነገር ባንነጋገር ባትናገሩ ደስ ይለኛል። አጥንት ሰባሪ ነገር ባትናገሩ ደስ
እኔ ትናንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም። ስለዚህ መኪናውን ኦሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ። በቃ የምታግዙኝ ከሆነ አግዙ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት ታለች። ሙኒት እኮ የለችም ጋይስ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት ታለሽ በማርያም የለችም እኮ ሙኒት ገስት ላይ የለችም ሙኒት። ኦኬ እሺ ሰማው። በቃ ለሱ ነው አሁን እንትን የምትሉኝ። እገባለሁ፣ ማታ እገባለሁ። ለሁሉም ነገር ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩ ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ የምልበት ምክንያት የለኝም። ምክንያቱም እነኚህ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልከው ተላላኪዎች አጋዦቹን ወይም ቀኝ ልጆቹን ነው። እሱ ነው የሚያደርጋቸው ነገሮች ነው። እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም፣ ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራው ታውቃላችሁ። እዚህ ሀገር ላይ እኔ የምኖረው አንገቴ እንደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምጽ ስለነበረ ከነ ኢቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮራችሁ ማለት ነው። አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው? ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ ሳሌክ ሬጂስተር ባልተደረገበት